መቼም አላገኛትም ብዬ እኮ ተስፋ ቆርጬ ነበር። እኔ እኮ ምንም አላደረኩም። ከዚህ በላይ ብቻ ምንም ቃል የለኝም። በስተመጨረሻ እናትና ልጅም ተገናኙ። ልጅን ድጋሚ ካልጠበቃት መቼም እንዳትገኝ አድርጋ ነው ሳሮ የምትሰውራት። አታስቢ፣ በአሁኑ እንኳን ወንድሟም ስለሚያውቅ በዚህ ልክ የምትዳፈር አይመስለኝም። ማ ሳሮን እንኳን ዳዊትን ቀርቶ ፈጣሪዋን እንኳን አትፈራም። ዳዊት ቆይ ለምንድን ነው በመንገድ ውስጥ የምትገቡት? ህይወት አለቀሽም? እሺ በእናትህ ወጣ እኮ። አዎ እማዬ ራሱ ልክ እንደሷ ለሰው አዛኝ ደግ ሩሩ ናት። ይገርማል። አሁን ራሱ ህፃኗን አፈቀችኝ ካልመጣሁ እያለች ነበር። የት? እዚህ? አዎ እኔ ደግሞ ለህይወት ልጅቷ እዛ እንደነበረች እና ሩት እንዳገኘቻት አልነገርኳትም ነበር። እንዴ እና ታዲያ አሁን ማዘር ይመጣሉ ማለት ነው? አይ አንቺ እንዳትመጪኝ እንመጣለን ምናምን ነገር ብዬ አሰማኳት። እኔ ግን የሳሮን ነገር እና ዲቃላን አገኘሃት? አረ ለምታወሪው ነገር እያሰብሽ ተናገሪ። ሳሮን ትልቅ ሰው እኮ ነሽ አንቺ። ምን ነው ዲቃላ መሆኗን ልክ ነው? ያለ ጋብቻ የተወለዱ ልጆች ሁሉ ዲቃላ ነው የሚባሉት። ስድቡ የሚጣበቅበት መስሎሽ ከሆነ በጣም ተሳስተሻል። ቆይ ማለት ነው? ምንድን ነው የምታወሪው? አውቋል ማለቴ እኔ እህቱ እንዳልሆንኩኝ። በቃ ያን ያህል አትጨነቂ ሩት። ማድረግ ያለብሽን ነገር አድርገሻል። አንቺ እዚህ ባትኖሪ ኖሮ ሳሮን የገዛ እህቷን ገላ ነበር። ይህን ሁሉ ነገር ሲያውቅ ከዋሸሹ በላይ ያደረግሽው ጥሩ ነገር ይበልጥበታል። አይ ብሎ ደግሞ ቤት እኮ አሁን በሬ አለፈኝ። ለሳሮን የእንቅልፍ ክኒን ሊገዛላት ነው። አንቺ ደግሞ ትክክለኛ እህቷ አለመሆንሽን ሲያ ለረጅም ጊዜያት ከዓይኗ የተሰወረችው የህይወት ልጅ ዛሬ በቅፏ ስለገባችላት እጅግ በጣም ደስተኛ ሆናለች። እንዳሰበችው ያልተሳካላትና እቅዷ የተበላሸባት ሳሮን ግን ክፋቷን በእጥፍ አባዝታ ተከስታለች። እንደውም ህፃኗን የመግደል ሙከራ ስታደርግ እጅ ከፈንጅ ተይዛ፣ ይህ ድርጊቷ ያበሳጨው ዳዊትን ባዶ ክፍል ዘግቶ ሲያስለፈልፋት ነበረ። ሩትና ዳዊት እህትና ወንድም አለመሆናቸውን በጭምጭምታ ወሬ ህይወት ሰምታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የህይወት መንገድ ክፍል 55ን የምናይ ይሆናል። ህይወት ከስንት ጊዜ በኋላ እቅፏ የገባችውን ልጅ እያየች እጅግ በጣም ደስተኛ ሆናለች። እኔ በዚህ ደረጃ ህፃኗን አገኛታለሁ ብዬ አልጠበቅኩም። ደግሞ ደህና ሰው እጅ እንዳለች ታስታውቃለች። ከስታና ጠቁራ የማገኛት ነበር የመሰለኝ። ልጅቷን ግን የወሰዳትን ሰው ልትነግሬ ትችላለህ በማለት ዳዊትንም እየጠየቀችው ነበር። ለአንቺ ደህንነት ስል የወሰዷትን ሰው መናገር አልፈልግም፣ ግን ከዚህ በኋላ ለሚመጣው ነገር ከጎንሻለሁ አታስቢ አላት። ታዲያ ወደ ክፍል ወስዳ እንድታሳርፋትና ምግብ እንድታዘጋጅላት ቢጠይቃትም እኔ ከዚህ በኋላ ከአይኔ መነጠል አልፈልግም፣ ያኔ የሰራሁት ስህተት ነው እስከ ዛሬ ልጅ ጠፍታ የኖረችው። ዳዊትም እኔ ያለው ከዚህ በኋላ ስለሚመጣው ነገር ምንም አታስቢ በማለት እያበረታታት ነበር። ታዲያ ህፃኗ ምን አይነት ምግብ መመገብ እንዳለባትም እንደማታውቅ ትነግረዋለች። ችግር የለውም ለሱ እማዬን እጠይቃታለሁ፣ ውሰጅና ወደ ክፍል አሳርፊያት በማለት ወደ ክፍል ይዛ ትገባለች። ዳዊትም ለእናቱ በመደወል ህፃኗን ይዞ ሲመጣ ምንም ችግር እንዳልገጠመውና ደህና እንደደረሱ ከነገራት በኋላ ምን አይነት ምግብ መመገብ እንዳለባት እየጠየቃት ነበር እናትየዋን። እናትየዋም ህፃኗን እንደናፈቋት ይናገራሉ። ዳዊት ችግር የለም እናመጣታለን፣ ከመቼው ናፈቀችሽ? ብቻ አሁን የደወልኩት ምን አይነት ምግብ መመገብ እንዳለባት ለመጠየቅ ነው። ለማንኛውም እናትየዋን ላገናኘሽ በማለት ከህይወት ጋራ እንዲያወሩ ያደርጋቸዋል። ሳሚ እናትና ልጅ እንደተገናኙ ለሩት ይነግራታል። ሩት ግን ያሳሰባት ነገር ቢኖር ሳሮን ምን ያህል ጨካኝና ክፉ ሰው ስለሆነች እናቷንም ሆነ ህፃኗን ትገድላቸዋለች፣ ከጎኗ ሆነህ ልጠብቃት ይገባል እያለችው ነው። ሳሚም ከህፃኗ ጎን ሆኖ እንክብካቤ መስጠት የማይችልበት ጉዳይ የሳሮን ነገር እንደሚያስፈራው ይነግራታል። ታዲያ አሁንም ሁለታቸው ያሳሰባቸው ነገር ቢኖር ዳዊት ሁሉንም ነገር ጠንቅቆ ካወቀ ያልቅልናል ይላሉ። ሩትም በበኩሏ ጭንቀት ላይ ናት። ሳሚም ቢሆን ሁሉንም እውነት አወቀ ማለት ዳዊት መቼም ይቅር አይለኝም እያለ ነው። አንተ ግን በዚህ ልክ መለወጥና መጸጸት መቻልህ በጣም አስገርሞኛል እያለችው ነው። ምን ዋጋ አለው? አንቺ ብትረጅኝ፣ ሌሎቹ ግን ሊረዱኝ አይችሉም ይላታል። ሳሚ በህይወት ላይ ያደረሰው በደል እንደሚጸጽተውና የእግር እሳት እንደሆነበት ለሩት ይነግራታል። ሩትም በመካከላቸው የተፈጠረች ልጅ አለች፣ ይቅርታ ጠይቃት፣ ህይወትም ይቅርታ ልብ አላት እያለችው ነበር። ሳሚ ግን አሁን የሷ ጀግና ዳዊት ነው። ከዳዊት ውጭ ሌላ የሚታያት ነገር የለም። የህፃኑ አባትም እንዲሆን የምትፈልገው እሱን ነው ይላታል። በፍጹም ሊሆን አይችልም አለችው።
ለምንድነው የማይሆነው? ምክንያቱን ንገሪኝ እያለ እያፋጠጣት ቢሆንም ሩት ግን በፍጹም ይህንን ጉዳይ ልነግርህ አልችልም በማለት ሳትናገር ቀርታለች። ሳሮን በዳዊት በጣም ተበሳጭታለች። ምክንያቱም ከስንት ጊዜ በኋላ ጠፍታ የኖረችውን ሕፃን በእናቷ አቅፍ እንድትሆን አድርጓል። ዳዊት ለምንድነው በመንገድ የምትገባው? ህይወት የደስታ የሚቀጥል መስሎሻል? እስኪ እንተያያለን እያለች እየፎከረችና እየዛተች ነበር። ሚኪ ለዳዊት ሕፃኗን እናቷ አቅፍ አስገባህ፣ በጣም ጎበዝ ነህ እያለው ቢሆንም ለዚህ ምስጋና መውሰድ ያለባት ሩት ናት። በፖሊስ አማካኝነት ወደ እናቴ ቤት እንድትሄድ አደረገቻት። ብቻ በዚህ ልክ አልጠበቅኳትም ነበረ። ትንሽ ሱስ ስላለባት ከኛም ተነጥላ ስላደገች መጀመሪያ ሳገኛት ጎዳለች ብዬ ስለማስብ ሱሱን እንድትተው እየነገርኳት ነበር። ብቻ ከጠበቅኳት በላይ ሆና ነው ያገኘዋት እህቴን። ነገሩ በእናቷ ወጣ ነው እያለ ያሞጋገሳትና አድናቆትን እየቸራት ነበረ። ሚኪም አዎ በእናቷ ወጣ ነው፣ በጣም ጎበዝ ናት፣ ልትደነቅ ይገባል እያለው ነው። ዳዊትም ከእናቱ ሄዳ መታወቅ ባለመቻሏ እዚህ ልምጣ እያለች ነው እያላት ነው። እዚህ ይመጣሉ ማለት ነው ማዘር በማለት ሚኪ ጥያቄውን ያስከትላል። የሳሮን ነገርም ድሮ ከሚያውቃት ውጭ አሁን ክፉ እንደሆነችና እንደተቀየረች ለዴቭ እየነገረው ነበር። ዴቭም ተቀይራለች አይደል? አዎ እኔም እያስፈራኝ ነው የሳሮን ነገር ይለዋል። ቢሮዋ ውስጥም የምንሰማው ነገር የምትሰራቸው ስራዎች ጥሩ እንዳልሆኑ ነው የምሰማው። ገንዘብ የሰው ልጅ ይቀይራል። በገንዘብ ምክንያት የተቀየረች ነው የሚመስለኝ። ብቻ የሰው ልጅ ለገንዘብ ሲል ወንድምና ወንድም ጮቤ ይማዘዛል። ምናልባትም ሳሮንን የቀየራት ይሄ ሊሆን ይችላል። ዳዊትም የምታስተምረውና የምታሳድገው ሕፃን የላትም፣ ስራዋ ብቻ ይበቃት ነበረ። በዚህ ልክ ክፋት መስራትን ምን አስፈለገ ይላል። ሚኪም የሰው ልጅ ገንዘብ ሲያገኝ ፍላጎቱ ይጨምራል። ፍላጎቱን ለማሟላት ሲል ደግሞ እንደዚህ አይነት ወንጀል እንደሚሰራ ይናገራል። ብቻ ሳሮን ለገንዘብ ስትል ምን ያህል የስህተት ጎዳና እንደሄደችና ከራሷ ጋር እንደተጣላችም ሲነጋገሩ ከቆዩ በኋላ ስለ ሩት ጉዳይ ሳታመሰግናትም ወይ ይለዋል። በጣም ነው እንጂ የማመሰግናት። ትንሽ የሚያበሳጨኝ ነገር ቢኖር ከእናቴ አልሄድም ማለቷና ከሳሮን መራቅ አለመፈለጓ ነው። ሚኪም በቃ አታስገድዳት፣ ሁለታችሁ መወሰን አለባችሁ፣ ብቻህን እንዳትወስን በማለት የእሷን ፍላጎት እንዲጠብቅላት እየነገራት ነበረ። ሳሮን ድቃላ ስለመጣችልህ እንኳን ደስ አለህ እያለችው ነው። አረ እባክሽ እንደዚያ አይባልም በማለት ሊነቅፋት ቢሞክርም ሳሮን ግን በጥፍ አባስታ መጨቃጨቋን ቀጥላለች። አይ እንዴት ብትደፍሩኝ ነው ቤቴ ያመጣችኋት እያለች ቢሆንም ስለዚህ ጥያቄ ዳዊትን መጠየቅ ትሻለሽ፣ እኔ የማውቀው ነገር የለም፣ ደግሞ ከዳዊት ጋራ ፍቅር ጀምራለች በማለት ይነግራታል። አንተ ራስህን ነጻ ለማውጣት ስትል ነው ወይ ዳዊትን አፍቅራለች የምትለው እያለችው ነው። ሳሚን በተደጋጋሚ ይቅርታ እንደጠየቃትና ከዚህ በላይ አልሰቀልም እያለ የመለሰላት ቢሆንም ብቻ ለዚህ ተደጋጋሚ ጥፋታችሁ ዋጋችሁን ታገኛላችሁ በማለት ትዝታለች። ሳሚም ጧት ማታ የሳሮን ጭቅጭቅ እንደሰለቸው ይናገራል። እኔ እንኳን ሰለቸኝ አላልኩም የወንድ አልጫ ነህ በማለት ትሳደባለች። ሩትም እህት አለመሆኑን ዳዊት ያወቀለት የሚለው ፍራቻ እጅግ በጣም አስጨንቋታል። ለሚኪ ዳዊት አላወቀም ማለት ነው እያለች እየጠየቀች ነው። ሊያስጨንቅሽ አይገባም። ከምንም በላይ አንቺ ባትከላከይላት ኑሮ ህይወትን እስካሁን ድምጥማጧን አጥፍታት ነበረ። ሳሮን ላደረግሽው ነገር ቢችል ምስጋና ያቀርብልሻል፣ ካለዛ ደግሞ እኔ ያለውልሽ በብዙ አትጨነቂ እያላት ነው። ሩትም ዳዊት ልክ እንዳንተ ባይረዳኝስ አለችው። ታዲያ ምን ያስጨንቅሻል? አንቺ የቻልሽውን ሁሉ አድርገሻል በማለት እያበረታታት ነበረ። ሩትም አሁንም የሚያስጨንቃት ጉዳይ ቢሆን ሕፃኗንና ህይወትን ሳሮን ትጎዳቸዋለች የሚለው ነገር ነው። በዚህ ጉዳይ አትጨነቂ ፈጣሪ ያለ እያለ ያጽናናት ቢሆንም አሁንም እውነታው ሲወጣ ቤታቸው ትርምስምስ ስለሚለው የወደፊት ጉዟቸው እጅግ አሳስቧታል። ህይወትና ዳዊት እህትና ወንድም ናቸው፣ ግን ፍቅር ሊጀምሩ ያኮበኮቡ ይመስላሉ። ይጓደዳሉ፣ አብረው መሆን አይችሉም እያለች ነው። በሌላ በኩል ደግሞ ሳሮን ትታሰራለች። ሌላኛው ጉዳይ ብቻውን ስለቆመው ሳሚ ነው። ሳሚን ማንም አይረዳውም፣ ማንም አይፈልጉትም። ዳዊትም ህይወትም ሳሮንም ሁሉም ይጠሉታል። ብቻ አሁን ሁሉንም እውነት ልናገርና ይለይለት እያለች ነው። ቤተሰቦችሽ ምን አሉሽ አለ። ቤተሰቦች የሳሮን ክፋት ስለሚያውቁ ከሱ ቤት ውጭ እያሉኝ ነው። ወንድሜም ቢሆን ሳሮንን እየተከታተላት ነው። ሚኪም አልፎ አልፎ ሳሮንን የሚሰልላት ሰው እንዳለ እንደተመለከተ ይናገራል።
ሳሮን ህፃኗን ፍለጋ ወደ መኝታ ክፍል ስትሄድ ባዶ ልብስ ነበር ተጠቅሎ ያገኘችው። እሷ ግን በትራስ አፍና ለመግደል ነበር ያሰበችው። እቅዷ ያልተሳካላት ሳሮን በብስጭት ላይ ናት። ከኋላዋ ሳሚ ሳታስበው ተከስቶባታል። ህፃኗን አፍነሽ ለመግደል ነው ወይ? በጣም ክፉና አረመኔ ነሽ እያለ እየተናገራት ሳለ ወዲያውኑ ዳዊት ተከታትሏት ይገባል። ለዳዊትም ያቺ ህይወት የምትባል የት ሄደች? እናትና ልጅ ድቃሏን ይዛ እቤቴ እንድትወጣ አድርግልኝ እያለችው ነው። ለምትናገረው ነገር አስበሽ ተናገሪ በማለት ይህ ትክክለኛ የእሷ ባህሪ እንዳልሆነና በጣም እንደተቀየረች ይናገራታል። እሷ ግን በጣም ስለተናደደች ጩኸቷን ቀጥላበታለች። በመጨረሻም ክፍሉ ውስጥ በጥፊ በማለት ወርውሯት ዘግቶባት ይወጣል። እሷም በር መደብደቡን ተያይዘዋለች። ታዲያ ሲጨቃጨቁ እየሰማችው ህይወትም በእኔ ምክንያት ነው አይደል አሁንም እያለች ዳዊትን እየጠየቀችው ነበረ። ዳዊትም ህፃኗን ጠብቂ፣ ሳሮን እንዳታያት በማለት እያስጠነቀቃት ነበር። ሳሮን ድርጊት ያበሳጨው ዳዊትም ወደ ውጭ ሲወጣ ከሩት ጋራ ተገጣጥመዋል። ምን ሆነ ነው ዳዊት? በሰላም አይደለም እንዴ? ምን ሆነ ነው እያለች እየጠየቀችው ነበር። ሳሮን እኮ እያበደች ነው ይላታል። ክፍል ውስጥ አስገብቶን በር እንደቆለፈባት ይነግራታል። እስከ መቼ ነው ግን በዚህ የምንቀጥለው? በቅርቡ መፍትሄ እናገኛለን። አሁን በሩን እንዳትከፍቻት ካለዛ ህይወትን ትገድላታለች በማለት ማስጠንቀቂያ ሰጥቷት ይወጣል። ክፍል ውስጥ ሆና እየጮኸችና በር እየደበደበች የሰማት ሚኪም በር ቆልፎባት ነው ወይ በማለት ሩትን እየጠየቃት ነበር። ሩትም ሳሮን እያበደች እንደሆነና የእንቅልፍ ከኔን ገዝቶላት ሊመጣ ዳዊት ወደ ውጭ እንደወጣ ትነግረዋለች። ነገ ደግሞ አንቺና ዳዊት እህትና ወንድም አለመሆናችሁን ሲያውቅ ለራሱ ገዝቶ ይመጣል በማለት ይናገራል። ይህንን ንግግራቸውን ህይወት በር ላይ ሆና ታዳምጥ ነበር። በሰማችው ነገር በጣም ተገርማለች። እንቆቅልሽ ሆኖ የኖረው የነሳሮን ቤተሰብ ህይወት ያላሰበችውን ነገር ሰምታለች። ብቻ ከዚህ በኋላስ ምን አዲስ ነገር ይፈጠር ይሆን? የህይወት መንገድ ክፍል 55 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።